የ2018 ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ እና እንዲሁም ጃኒ በፖሊስ ቁጥጥር ስር መዋላቸውን የተለያዩ ማህበራዊ ሚዲያዎች እየዘገቡ ይገኛሉ። ዜናውን እንደሚከተለው እናቀርበዋለን። 2018 የኢትዮጵያ ቲክቶክ አዋርድ አሸናፊዎች በፌዴራል ፖሊስ ቁጥጥር ስር ውለዋል። ታዋቂዎቹ የቲክቶክ ፈጣሪዎች ወጣቱ አዶናይ እና ወጣቷ ጃኒ ማለትም ስመኝ ገብሩ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰምቷል። ሁለቱ ቲክቶከሮች በ2018 የኢትዮጵያ የዓመቱ የቲክቶክ ክሬቲቭ አዋርድ ላይ ትልቁን ድል በመቀናጀት የሚታወቁ ናቸው። አዶናይ 4 ዋንጫዎችን በማሸነፍ እና የመኪና ልዩ ተሸላሚ በመሆን የብዙዎችን ትኩረት መሳቡ የሚታወስ ነው። የታዋቂዎቹ ቲክቶከሮች መያዝ ፌዴራል ፖሊስ በቅርቡ የጀመረው የማጣራትና ቁጥጥር ዘመቻ አካል እንደሆነ እየተነገረ ነው። ይህ ዘመቻ በአለባበስና ከኢትዮጵያ ባህልና ልምድ ባፈነገጠ ይዘት ላይ በሚያተኩሩ የማህበራዊ ሚዲያ ፈጣሪዎች ላይ ያነጣጠረ ነው። አዶናይና ጃኒ በአለባበስና ከሀገር ልማድ ባፈነገጠ የይዘት አቀራረብ ምክንያት በተጀመረው የፖሊስ ዘመቻ ውስጥ መካተታቸው ከፍተኛ ተከታይ ያላቸው ታዋቂ ግለሰቦች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። ይህ የፖሊስ እርምጃ በተለይም በወጣቱ ትውልድ የማህበራዊ ሚዲያ አጠቃቀምና በሚቀርቡት ይዘቶች ላይ ጥብቅ ቁጥጥርን ለማድረግ ያለመ ነው ተብሎ ይታሰባል። ይህ ክስተት ቲክቶክን ጨምሮ በተለያዩ መድረኮች ላይ ይዘቶችን የሚፈጥሩ ወጣቶች በቀጣይ አቀራረባቸው ምን ያህል ጥንቃቄ ማድረግ እንዳለባቸው የሚያመላክት ሆኗል። የፌዴራል ፖሊስ ባለሥልጣናት በጉዳዩ ላይ እስካሁን ድረስ ምንም አይነት ይፋዊ መግለጫ አልሰጡም። ሁለቱ ቲክቶከሮች በቁጥጥር ስር የዋሉበትን ትክክለኛ ምክንያትና የሕግ ሂደቱን በተመለከተ ዝርዝር መረጃ ከፖሊስ ዘንድ የሚጠበቅ ይሆናል። ይህ መሴ ቱዴይ ነው። መሴ ቱዴይን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እንጠይቃለን። በሌላ ዜና ደግሞ የቲክቶክ ባለሙያውና ድምፃዊ ጆሲ ማለትም ዮሴፍ መለሰ በትላንትናው ምሽት በፖሊስ ቁጥጥር ስር መዋሉ ተሰምቷል። በቲክቶክ ማህበራዊ ሚዲያ መድረክ ላይ ባለው ተጽዕኖና በሙዚቃ ስራዎች የሚታወቀው ወጣት ዮሴፍ መለሰ ትላንትና አመሻሽ ላይ ነው በፌዴራል ፖሊስ በቁጥጥር ስር መዋሉ የተዘገበው። የመታሰሩ መንስኤ ዋነኛ ምክንያት በቅርቡ በተካሄደው የቲክቶክ ሽልማት ስነ ስርዓት ላይ ሙሉ በሙሉ ቀይ ቀለም ያለው ልብስ ለብሶ መቅረቡ ነው። የጆሲ አለባበስ ስነ ስርዓቱን ከተሳተፈ በኋላ በማህበራዊ ሚዲያ ላይ ከፍተኛ ውዝግብ ፈጥሮ ነበረ። አርቲስቱ ስለ አለባበሱ ሲጠየቅ የመረጠበት ዋናው ዓላማ ስለ ሴቶች የወር አበባ ጤና ግንዛቤ ለማስጨበጥ መሆኑን ገልጾ ነበረ። ይሁን እንጂ አወዛጋቢው አለባበስ ከባህል የወጣ ነው በሚል ያስከተለውን ቅሬታ ተከትሎ ጆሲ በራሱ የቲክቶክ አካውንት ይቅርታ መጠየቁ ተመላክቷል። የፌዴራል ፖሊስ ከዚህ ቀደም የቲክቶክ ሽልማት ስነ ስርዓት ላይ የታዩ ከባህል የወጡ የአለባበስ ጉዳዮችንና በሕዝብ ዘንድ ቅሬታ የፈጠሩ ድርጊቶችን እየመረመረ እንደሆነ ፍንጭ ሰጥቶ ነበረ። ጆሲ ከዚህ ቀደም በተመሳሳይ አግባብ ያልሆነ አለባበስ በሚል ምክንያት በቁጥጥር ስር ውለው ከነበሩ ሌሎች ቲክቶከሮች ጋር ተደባልቆ መታሰሩ የሚታወስ ነው። አሁን የተወሰደው እርምጃም ፖሊስ ቀደም ሲል የጀመረው ክትትል አካል እንደሆነ ተዘግበዋል። የፌዴራል ፖሊስ ቃል አቀባይ ጽሕፈት ቤት እስካሁን ስለ ጆሲ መታሰር ምክንያትና ሁኔታ በይፋ የሰጠው ዝርዝር መግለጫ የለም።